ሁሉም ቤተ እምነቶች ሲቪክ ማህበራትና የግል ባለሀብቶች በዘንድሮ የበጎ ፈቃድ አገልግሎት ላይ የላቀ ተሳትፎ ማድረግ ይጠበቅባቸዋል አሉ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም። የወላይታ ሶዶ ከተማ ወጣቶች ጉዳይና በጎ ፈቃድ አገልግሎት ጽሕፈት ቤት እንደገለጸው የዘንድሮ የክረምት ወራት በጎ ፈቃድ አገልግሎት በ19 መስኮች የሚከናወን ሲሆን የ139 አዳዲስ ቤቶች ግንባታና ከ280 በላይ ቤቶች እድሳት ይከናወናል። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የበጋ በጎ ፈቃድ መዝጊያና የክረምት በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር በወላይታ ሶዶ ከተማ ተካሂዷል። ሂሩት የምሩ ዝርዝር አላት። አቶ ማሞ ፈረንጆ ይባላሉ። እርሳቸውም ሆነ ባለቤታቸው ማየት የተሳናቸው ሲሆኑ ጧሪ ቀባሪም የላቸውም። የሚኖሩበት ቤታቸው በላያቸው ላይ ሊፈርስ መድረሱ በሕይወታቸው ስጋት ደቅኗል። አሁን ላይ የከተማ አስተዳደሩ ደርሶላቸው ከመከራና ስጋት ታድጓቸዋል። ከዚህ በፊት ጎርፍ ያሰኛም ምግብ መብላት አልችልም፣ መተኛት አልችልም፣ ቁጭ ብዬ ነው የሚያድረው። መቼ ጎርፍ ጠርጎ ይወዛል በማለት እየተጨነቁ እየተሰቃየው ያለው እንን ነገር ስለጀመረ በጣም ታላቅ ደስታ ይሰማኛል። እግዚአብሔር ይባርካችሁ። እኔ እንግዲህ ከመንደር ጀምሮ እስከ ክፍለ ከተማ እስከ ከንቲባ ድረስ እስከ ወረዳ ድረስ ከኔ ሕፃን የሆኑትን ለኔ አስቦ የራስን ጉዳይ አስቦ ሳይተኙና ሳይበሉ ሳይጠጡ እየተሰቃዩ ለዚህ ላበቁ ለማንኛው ለመንግስት አካል በሙሉ ምስጋና ታላቅ ምስጋና አቀርባለሁ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የበጋ በጎ ፈቃድ መዝጊያና የክረምት በጎ ፈቃድ ማስጀመሪያ መርሃ ግብር በወላይታ ሶዶ ከተማ በተካሄደበት ወቅት የከተማዋ ከንቲባ ወይዘሮ እታገኝ ኃይለማርያም እንዳሉት በጎነት ከበጎ ሰዎች የሚደረግ ተግባር በመሆኑ ሁሉም ቤተ እምነቶች ሲቪክ ማህበራትም ይህንን ማስቀጠል ሊጠበቅባቸዋል ብለዋል። አሁን ዘንድሮ ላይ የንግድና ዘርፍ ማህበራት እንደ ተቋም የአጠቃላይ ንግዱ ማህበረሰብ በማስተባበር እንግዲህ ከምንሰጠው በረከት የምናገኝበት ነው። ይሄን ፈጣሪም የሚያስተምረን ከአስተምሮቱ አንዱ ነውና በንግዱ ማህበረሰብ ካለው እንዲያካፍል 139 በብሎኬት ነው ዘንድሮ እንግዲህ እንደ አዲስ የምንሰራው 280 ቤቶችን ጥገና እናደርጋለን። የብዙዎችን እንባ ለእናቶች መልስ የምንሆንበት ነውና ትብብር ከሁሉም ተጠናክሮ መቀጠል መቻል አለበት። የ2018 ዓመተ ምህረት የክረምት በጎ ፈቃድ አገልግሎት ስራ 139 አዳዲስ ቤቶችን ለመገንባትና ከ280 በላይ ቤቶችን ለማደስ በታቀደው መሰረት አቅመ ደካማ ወገኖችን ተጠቃሚ እናደርጋለን ያሉት የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ የፓርቲው ዓላማ ሰው ተኮር ተግባራትን ማከናወን በመሆኑ እጅ ለእጅ በመያያዝ ልንተገብረው ይገባል ብለዋል። አሁን ከጀርባ የሚታየው ቤት በጣም የተቸገሩ አባወራውም የቤቱ ማወራም በጣም ችግርተኛ ናቸው። እውነት ለማውራት አነስውራን ጭምር ናቸውና ይሄ በጎነት ከምንም በላይ የፓርቲያችን ሐሳብ ነው። ሰው ተኮር ስራዎችን በመስራት የሀገራችንን ከፍታ እንዲህ በጣም ከማድረግ አንፃር በርካታ ስራዎችን እንደ ሀገርም እንደ ክልልም እንደ ከተማችንም ፓርቲያችን ብልጽግና ሀገር መምራት ከጀመረ ወዲህ የሚዳሰስ ስራዎችን ከማህበራዊ ብልጽግና አንፃር እያመጣ ይገኛል። በክረምት የበጎ ፈቃድ አገልግሎት ከ230 ሚሊዮን ብር በላይ ከመንግስት ካዝና የሚወጣውን ወጪ ለማስቀረት በታቀደው መሰረት በርካታ ሴቶች፣ ህጻናትና ወጣቶች በጎ ፈቃደኞች ይሳተፋሉ ተብሏል። ከእግዚአብሔርም ዋጋ ያለው ትልቁ ስራ ነውና በሁሉም መስኮች በደም ልገሳም በቤት ልማትም እንደዚሁም ደግሞ የችግኝ ተከላ አረንጓዴ አሻራን እናስጀምራለን። እሱ ላይም በመሳተፍ አገራችን የያዘቻቸውን የልማት እቅዶችን በማሳካቱ ረገድ ሁሉም የራሱን ድርሻና አሻራ እንዲያሳርፍ በዚህ አጋጣሚ ጠይቃለሁ። አምና ካቀር ነው እጅጉን ከፍ ባለ ሁኔታ ነው መነሻ እቅድ የቀረበው። ይሄ መነሻ ተደረገው አፈጻጸሞች ነበሩን መጀመሪያ የነበሩን አፈጻጸሞች የተሻሉ ስለነበሩ ያን መነሻ በማድረግ ከፍ ያለ እቅድ አቅርበናል። ከዚህ ጋርም ተያይዞ የወጣት ቁጥር ምልመላም ወደ 40593 ያህል ወጣት ምልመላው አካል እንዲሆን ለማድረግና እነዚህን ለሶስቱም ክፍለ ከተማ ከፋፍለን የሰጠንበትና 33000 ያህል ሴቶች የዚህ የዘንድሮ ክረምት በጎ ተግባር ተሳታፊ ይሆናሉ። ህፃናትም ጭምር በዚህ ላይ ይሳተፋሉ። በየድርሻቸው የሚሳተፉ ይሆናሉ። ከዛ ጋር ተያይዞ ከ148,000 በላይ ህብረተሰብ ክፍሎችን
ድጋፍ ለማድረግ ነው እቅድ ያዝ ነው። ዋናው ተጠቃሚ ሴቶች ናቸው። ሴቶች በወሊድ ጊዜ ደም ሊፈሳቸው የሚችልበት አጋጣሚ አለ። በዚህ ሰዓት አንድም እናት መሞት የለባትም፣ በወሊድ ምክንያት መሞት በደም እጦት መሞት የለባትም ከሚለው መርህ አንፃር ሴቶችን ማዕከል ባደረገ መልክ ሁላችንም የህብረተሰብ ክፍል ሁሉም ሰው ደም በመለገስ ያ የተሰጠው ደም የህፃናትን ሞት ይታደጋል። የሴቶችን የወላድ እናቶችን በአደጋ የተጎዱ ወንድም እህቶቻችንን የሚያድን ከመሆኑ ጋር ተያይዞ በደም ልገሳም እየተሳተፈን ያለንበት ሁኔታ ነው ያለው። ሰውን መርዳት ሰው መሆን ብቻ በቂ ነውና ሁሉም ዜጎች በበጎ ፍቃድ አገልግሎት ላይ አሻራቸውን ማኖር ይጠበቅባቸዋል።